የመሄድ እድል የነበረው ሰው ህክምናው ህንድ ነው የተደረገው። ለምን ሄዶ አሜሪካ መታከም አይችልም ነበር በወቅቱ ወይስ ምንድነው? አው የዛሬ 4 አመት ገደማ አካባቢ አሞት ነበር ወደቀ ተባለና ያውን አይሲኤምሲ ሆስፒታል ገባ ማለት ነው። እኛ ይዛኔ ወደ ቁልቢ ነበርኩኝ እኔ ተደወለልኝ እዛ። ከዛ ያንጀት መድማት የተባለው ይዛኔ ለኔ እንደነገረኝ የሱን ህክምና ያኔ ነገረኝ። አንጀቴ ደምቷል እየደማ ነው አሉኝ አለ። ከዛ ያው በጣም አወራን። ከዛ በፊት እንትን አንልም እንዴት ነው ምን ይሻላል ታዲያ ሂድና እዛ ጥሩ ህክምና አለ እዛ መታከም አለበት ተባለ። ብዙም አልቆየም አሜሪካን ሀገር ሄደ። የዛሬ 4 አመት 4 አመት ገደማ አካባቢ ነውና ሄደ። እዛ ሄዶ መልሶ እዛም ወደቀ አሜሪካ ውስጥ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድናቸው ያልተመቻቹለት ነገሮች በወቅቱ? ለኔ የነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል ግን በቃ ከፍቶት ነው የመጣው። እዛ ሄደ ተኝቶ ነበር። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ማናቸው ተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል ምናወራው እኔ ምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ ምናወራው ነገር አለ አለኝ ለኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ነው ያለቀስኩት። በቃ ለምን ኤርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ ቀርጬው ነበረ ስቀበለው ሁሉ ጊዜ ሸኘዋለሁ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። ተንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሽ ነበር ፊቱ እንዳታለቅሽ ምናምን ብሎኝ ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩም። ከዛ ቤት ሄድን ሁሉም መጡ። ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናምን በቃ አቢ ነበረ አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ነው። ተመልሼ ወደ አሜሪካ አልሄድም ማለት ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? እሺ ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገር ለኔ ማለት ነው። እና ደስተኛ አልነበረም። ይህንን ጉዳይ በደንብ እንድናወራበት እንድንነጋገርበት ፈልጋለሁ። ምክንያቱም በርካታ ተመልካቾች በትዳሩ ጉዳይ ላይ ጥያቄ አላቸው። ትዳሩ፣ ኑሮ፣ ህይወቱ ላይ ባለቤቱ ለቅሶ ላይ የነበረችበትን ሁኔታ ፎቶዎቹን እያነሱ ጭምርም ለምን የሚሉ ጥያቄዎች ነበሩ። አንቺ ኢቢኤስ ቀርበሽ ስለሷ ምስክርነት እስከምትሰጪ ድረስ የሰው እይታና ምልከታ የነበረው ለምን ምን ሆኗል? በእርግጥ ሚስቱ ነች ወይ? በእርግጥ እቺ ሴት ሚስቱ ነች ወይ? እንዴት ነው ነገሩ? የሚሉ በርካታ ነገሮች ነበሩና ይህን ጉዳይ በደንብ እያጠራ ነው እየተነጋገርንበት ብንሄድ በጣም ደስ ይለኛል። እመለሳለሁ። መጀመሪያ ግን ወንዴ ተመሳሳይ ጥያቄ መጠየቅ እፈልጋለሁ። ለምን ወደ ህንድ ሄዶ ታከመ? ህንድ ላይ የነበራችሁ ቆይታ ምን ይመስላል የሚለውን እስኪ ጥቂት እናንሳና ወደ ትዳሩና ወደ ሚስቱ እናት ጉዳይም የምንመለስ ይሆናል። ምክንያቱም የሚጠየቁ በርካታ ጥያቄዎች ስላሉ ይህንን ጥያቄ ወደ ተመልካቾች እናደርሳለን። ስናወራ እንደ ወንዴ ቢያነሳው ጥሩ ነው እያለች ነበረ ሚሚ። የህንድ ለምንድን ነው ሄደው? ለምንድን ነው አሜሪካ ሄዶ ያልታከመው የሚለውን ጥያቄ መልሼ ላንተ ልጠይቅ። ለምን ነበር ያልታከመው? ያው ምንድነው እኔ እውነት ለመናገር እስካሁን ድረስ ብዙ የሚቆጨኝ ነገር አለ። ያው እኔ ታላቅ ወንድም ነኝ። እኔ በጣም የምወደው ወንድሜ ነው። በጣም ያከብረኝ ወንድሜ ነው። ለእኔ ብዙ ነገር የሆነ ነው እና እኔ ራሴ በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ
ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ። እኔ ነኝ ያለሁት እና ንገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራለህ ነበረ? እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነት ታውቃለህ፣ እና በጣም በዙሪያው ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ፣ ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን። ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈለገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ አደረኩኝ። ሙሉ ቼክአፕ ተደረገን። እዛ ጥቁር አንበሳ ሄደን ተፈራረምን። እነዚህ ፕሮፌሰሮች ነበሩ፣ ዶክተሮች፣ 3 ሆነው ተቀመጥን። ጥያቄ ጠየቁን። ከዛ በኋላ ተፈራረምን። ወንድሜን ስለምወደውና በህይወት እንዲኖር ስለምፈልግ እሰጠዋለሁ ብዬ እኔ ፈረሙ። ከዛ ተያይዘን ህንድ ሄደን ማለት ነው። እንደ 40 ቀን በህክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም የቻለ ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፈቃደኛም አልነበረችም። ለምንድን ነው ፈቃደኛ ያልሆነችው ባለቤቱ? ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን። አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራ ነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን። በትዳሩ ጉዳይ እንዴት ነው ነገር አልኩትኝ እና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር
አነሳሁኝ። ግን ዞሮ ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 እና ልጆቹ ምንም ሳያቋርጥ እያንዳንዱ ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ አገሩን ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ነው ያለውና ዞሮ ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያው ያለው ነገር ይሄ ነው ማለት ነው። ምን ማለት ነው? 4 ዓመት በትዳር አብረው ካልኖሩ አብረው 4 ዓመት ሙሉ ያልቆዩበት ምክንያት እንደው ተስማምተው አንቺ እዛ ሁኚ እዚህ ሁኚ ነው ወይስ በደንብ እንደ ባልና ሚስት ቁጭ ብለው እያወሩ እየተነጋገሩ በልጆቻቸው ጉዳይ ላይ እየተወያዩ እንደ ባልና ሚስት ተፋቅረው ተግባብተው መስመር ይዘው አንድ ቀን ተስፋ አድርገው አንድ ቀን አብረን እንኖራለን ብለው ነው ወይስ ከዚህ በተቃራኒ እሱ ገንዘቡን የላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው የማውቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አልነበረ? ደስተኛ አይደለም። በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሳፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር እያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸውም ነበር። የለም። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዞ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከተዳሩ ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ። 4 ዓመት ከአማቹ ጋራ ደስተኛ አልነበረም ማለት ነው። ነፂ ከአማቹ ጋራ እንደሚኖር ነው የሚታወቀው። አንድ ቤት ውስጥ እንደሚኖሩ ነው የሚታወቀው። አሁን ቀብር የተቀበረበት ወይም ለቅሶ የወጣበት ወደ መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ትልቅ ግቢ ተከራይተው እሱና አማቹ እንደሚኖሩ ነው የሚታወቀው። ትክክል ነው። ያው ምንድነው የነፃነት ባህሪ ስነ ልቦና የተገነባው አንደኛ ከአስተዳደጉ ነው የሚመነጨው ማለት ነው። አሁን እሱ እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ እንዳልሆኑ እያወቀ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4 ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነፃነት አንድም ቀን ለቤት ውሎ አያውቅም። በቤት ውስጥ ምግብ ተሰርቶ በልቶ አያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነፃነትን የምናውቀው ከ2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። በጊዜ ተኙ በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4 ዓመት ደስተኛ አልነበረም። የመጨረሻዎቹን 4 ዓመቶች ጥሩ ሰላም የለውም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ እና ብዙ ጊዜ ጥሩ ጭቅጭቅ እንዳለና ሰላም እንደማይሰማው ነገር ግን ያው በባለቤቱም በኩል የተሰጠው አደራም ስላለ እናቴን ተንከባከብም ስላለችው እና እሱም በእናቱ አይን ስለማያት እንጂ እዛ ቤት ውስጥ አንድም ቀን ውሎ ማያውቅ ቤትን በልቶ አያውቅም። እንግዲህ አንተ ጉበት ልታካፍለው ህመሙን ልትጋራው ወደ ህንድ ሄዳችሁ። ህንድ የነበረው የህመም ጉዳይ ህመሙ ምን ነበረ ማለት በዝርዝር የተባላችሁት ነገር ምንድን ነው? ቀለል አድርጎ ነፂ ሳቅ ብሎ እንደሚመልሰው ነው ወይስ የተባላችሁት ነገር ነበረ?
አንዳንዴ ይጠየቃል፣ ይነሳል። ነፂ ሞቱን ያውቅ ነበር ወይ? ምክንያቱም የተጻፉት ምንድነው ኢንስታግራሙ ላይ የሚያጋራቸው ነገሮች ተስፋ የመቁረጥ መኖርን ያለመፈለግ፣ አንዳንድ ጊዜ ደግሞ ህመሙንና በሽታውን ያወቀ እንደሚሞት የሚጠባበቅ አይነት ሰው ቃላቶችን በጣም ይጠቀም ነበረ። በጣም በተደጋጋሚ እንደዚህ አይነት ነገሮችን ይፖስት ነበረ ኢንስታግራም ገጹ ላይ። ምን ነበር የተባላችሁት? ህመሙ ምን ነበረ? እንደው ወንዴ ጥሩ። አሁን ስለ የህንድ ቆይታችን ከመሄዴ በፊት የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ሆነ ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመወጣት ነው የሚፈልገውና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና ህንድ ገባን። ህንድ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች ነው የሚታከሙበት ትልቅ ሆስፒታል ነው። እዛ ሄድን ሁለታችንም ያው እህታችንም ነበረች። እዛ ገባንና ተጀመረ ህክምናው ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድነው የተደረገው መጨረሻ ላይ ሲያዩት ለሞት የሚዳርግ አይደለም አልነበረም አሉት። ለሞት የሚዳርግ አይደለም፣ አሁን ያመጣህበት ስቴጁ ጥሩ ስቴጅ ላይ ነው ያለው። ስለዚህ እኛ እንደውም ሄድ ነው እኔ ልሰጠው ነው 60% ጉበት ነው ተወስዶ የሚተከለው ምናምን ተብሎ ነው ሄድ ነው። ስንሄድ ግን ምንድነው የተባለው ከህክምናው በኋላ ቴስት አድርጉ፣ እያንዳንዱን ቴስት አድርጉ፣ ኤቭሪቲንግ ቴስት ካደረጉ በኋላ መጨረሻ ላይ ወደ ምን ተመጣ? አሁን ያለበት ስቴጅ ለሞት የሚዳርግ አይደለም፣ በትሪትመንት በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ስጡናሉ ተባለ። የሆነች ሜሮን የምትባላለች የኢትዮጵያን ወከል አዛኝ ኮሚኒኬት የምታደርገን ከነሱ ጋር ተባለ። መጨረሻ ላይ ሬላ ቢባል መጣ፣ ዋናው ፕሮፌሰሩ መጣ። አጠቃላይ ያለውን ሪፖርቱን አየ፣ ገመገመና መጨረሻ ላይ ምን አለ? 10 ቀን ይቆይ ትንሽ ህንድ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን መድኃኒት እንዲጀምር እናደርጋለን። መድኃኒቱን ይጀምራል። ከዛ ኢትዮጵያ ሄዶ መድኃኒቱን እንልክለታለን። ከዛ ከ1 ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም፣ ሰርጀሪ የማያስፈልገውም ተባለ። ነገር ግን መጨረሻ ላይ ምንድን ነው ያስቀመጡት? እኔም እህቴም ገባን፣ ሐኪሙ ጋር ነው ሐኪሙ ገባን። በቃ አሁን ወንድማችሁ ሰርጀሪ አያስፈልገውም፣ ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ የ10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት፣ ምን መጣት እንዳለበት፣ ስትረስ እንደማያስፈልገው፣ በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል፣ ኃላፊነት የሚወስድ ሰው መኖር አለበት ተባለ። እሺ ብለን ተስማማንና የሚበላቸው ምግቦች በዝርዝር ተነገሩ። ያታችን ነበር እሷ ያዘች ምን መጠጣት እንዳለበት። ምናልባት ኮካኮላ፣ ስፕራይት፣ አምቦሃ ጭምር መጠጣት አችልም ነው የተባለው። የሚገርመው ነው እኔ ነበርኩ እንግዲህ በእውነት ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥል ውስጥ ትገባለህ። አይደለም አልኮል ጠየቀው፣ እንደውም አልኮል ትጠቀማለህ ምናምን ብሎ ሲጠይቀው እኔ አዎ አልኩት። በፊት አዎ ይጠቀማል፣ አልፎ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ በፍጹም እናንተ የምትወዱት ከሆነ ወንድማችሁ እንዲኖር ከፈለጋችሁ የሚመገበው ምግብ ይሄ ነው፣ መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ይሄ ቅድም ያልኳቸው እነዚህ ለስላሳ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ እንኳን አትችልም ተባለ። እሺ ተባልን። የመጀመሪያውን ለ1 ወር የሚጠቅመውን መድኃኒት ሰጡን። እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው
ነገርኩኝ። ከዚህ በኋላ ሄደ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እችን ቀመስ እያለ አንዳንድ ነገር ሊልህ ይችላል። እንደዚህ አይነት ነገር ውስጥ እንዳትገባ አደራህን ብዬ ለምኜ ነግሬዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን ነገር ግን እንክብካቤ ኢንቫይሮንመንት ወሳኝ እንደሆነ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የሚገርመው ነገር ፊቱ በጣም ተስተካክሎ አይኑ ተስተካክሎ ሰውነቱ በጣም ጥሩ ሆነ ፎቶም ጭምር ስላለ ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለውን የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ ያነበሩ ነርሶች፣ ሐኪሞች በጠቅላላ ወደውት ነበረ። የተወሰነ ስለ ታሪኩም ነገር ናቸው ኢትዮጵያ ውስጥ የፐብሊክ ፊገር እንደሆነ ጎግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ተራ ነገር ነው በቃ 1 አመት አሁን ባለህ መንገድ ከቀጠልክ ለዘላለም እንደፈለግክ መኖር ትችላለህ ብለውት እንደመጡ ነው ማስታወሰው ነው። በእንደዚህ አይነት ሁኔታ መጣና ነገር ግን ወደ መጨረሻዎቹ አካባቢ ላይ ደግሞ የምንመለከታቸው በይበልጥ እንግዲህ ፐብሊክ ፊገር ነው እንዳልከው ነፃነት ሰዎች ያውቋቸዋል፣ ሰዎች ያውቁታል። የሰው የህዝብ ልጅ ነው፣ ከማንም ሰው ጋር ተግባብቶ የሚኖር ሰው ነውና ወደ መጨረሻዎቹ አካባቢ ላይ አንዳንድ ቦታ ላይ ይታይ ነበረ፣ በደንብ ይታይ ነበረ፣ ከሰዎች ጋር ይታይ ነበረ። የተከለከለበት ቦታ ላይ በይበልጥ መጠጥ ቤት ይታይ ነበረና እነዚህ ጉዳዮች ደግሞ እያነሳን ብንሄድ በጣም ደስ ይለኛል። እስቲ ሚሚን ደግሞ አንድ ጥያቄ ማንሳት እፈልጋለሁ። በይበልጥ ከሱ ከዚህ ቀጥሎ የመጨረሻዎቹ ህይወቱ ላይ ያሉትን አንዳንድ ጉዳዮችን እናንሳ። ሚሚ ታናሽ ወንድምሽ ነው፣ ቀሚስ ያለበሽ ያሳደግሽው እህት እንዲሆነች በጣም የምትጓጉለት የምትመኘው እንደ እህት እንደ ጓደኛ ሴት እንዲሆንልሽ ጓጉተሽ ያሳደግሽው ደሞን ካደገ በኋላ በጣም የምትወጂው ወንድምሽ ጉበት ይሰጠዋል የሚለው ነገር ስትሰሚ ሊሰጠው ይገባል። ትልቅ ሰርጀሪ ነው አይደለ? ጉበት ይሰጣል የሚለው መቼም የህክምና ባለሙያዎቹ ካልሆነ መቅለሉና መክበዱን እኛ ተራ ዜጋ አናውቀውም አንረዳውም። እና ምንድን ነው የተሰማሽ? በወቅቱ ምን ተሰማሽ? ምክንያቱም በጣም ጠቁሮ መጥቷል። ከአሜሪካ ሲመጣ እጅግ ከሰል መስሎ ተጎሳቁሎ ያለቀስሽለት ወንድምሽ ነው እና ይህን ስትሰሚ አንቺ ምን ተሰማሽ? ሚሚ እኔ አሁን ምን አለ መሰለህ ወደ ጉዳዩ ነው ወዲያው ነው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግነው የምፈልግ ልጅ አለ። ደረጀ ረጅሙ ነው። ሙሴ የሚባል ልጅ አለ። ሉባክ አለ እና አንድ ልጅ ነበረች አብራቸው እና በጣም መልካም እና ሌላ ሰው ነበር። አንዲት ልጅ ማለት ሴት ነች? አዎ ሴት ናት። እና እሷ ነበረች። በቀጥታ የነሱን ስልክ ነው ከዚህ አካባቢ የነበሩ እንትኑ ጋር ይሄ አሁን የፈረሰው ጫካ ቡና እነሱ ጋር ሄድኩና ስልካቸውን ተቀበልኩኝ። ኪዱ ስልካቸውን ተቀብዬ ከኋላ ስራውን ሰራሁት። በቃ ማለት በቃ እኔ ጋር አሜሪካን እንደማይሄድ ዘግቷል። ህንድ የሚለው ነገር ከውስጥ በቃ ማውራት ጀመርን። በጀርባው ነፂ በጀርባው ሲወራ አይወድም። በጀርባው ይሄን ማድረግ አለብን ምናምን ተባባልን። እዛ ጋር የሚያሳምነው ሰው እዛ ጋር እሱን የሚጠይቅ ሰው ተደረገ። ግን ምን አለኝ ፕሮፌሰር አንተ እኔ የምልህን ከሰማህ እኔ እዚሁ አድንሃለሁ ብሎ ሲለኝ ብሎኛል። እንደዛ ፕሮፌሰር የአደራው ፕሮፌሰር አደራ ሆስፒታል እሺ ሲለኝ በቃ እኔ አላመንኩትም። ሁልጊዜ እኔ ደህና ነኝ ስለሚለኝ አላመንኩትም። ያ ነገር ሆነ። ሁሉም ነገር እንትን ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉም ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰን እኔም ነበርኩኝ አብሬ ያን ነገር አብሬ ነበርኩኝ። ሁሉም ነገር አውቃለሁ። ያ ነገር ተደረገ። ወደ ህንድ ሄድን ማለት ነው። መሄዳችሁ በፊት ከሚስቱ ጋር አላወራችሁም? ምክንያቱም መቼም ከፍቶኛል፣ ደስተኛ አይደለሁም፣ በትዳሬ ደስተኛ አይደለሁም፣ በትዳሬ ጥሩ አይደለሁም ቢልም ህጋዊ ሚስቱ ነች አይደለ? ህጋዊ ሚስቱ እንደመሆኑ መጠን ህጋዊ የሆነ ባልሽ ታሟል፣ ችግር ውስጥ ነው ያለው። እንደዚህ የነፃነትን ባህሪ ታውቁታላችሁ። ደፍሮ የሚናገር አይነት ሰው አይደለም፣ ችግሩን አውጥቶ የሚያወራ ሰው አይደለም፣ በራሱ የሚችል ሰው ነው ብላችሁኛል። እና ከሚስቱ ጋር ለማውራት ለመነጋገር፣ ያለበትን ችግር ለማሳየት እሷም አስፈላጊ የሆነ ድጋፍ እንድታረግ እንደ ሚስት የልጆቹ አባትም ስለሆነ ይህን ነገር ከሚስቱ ጋር አላወራችሁ ነበር? ሚሚ
ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። እሺ አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ ነፂ አስናቀና እሱ አብሮ ሊሄዱ። እሺ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው። በቃ አልሄድም ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም ያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ፣ ለኔ እንደነገረኝ ታሞ እያለ ነው እኔ ልጆችን ምግብ አብስላለሁ አንተ የራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው የነገረሽ ነው ለኔ የነገረኝ ነው ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለኝ ለኔ ማለት ነው። እሱ ታሞ ተኝቶ ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከእሷ ጋር እያወራ ነበር። እሱ ግን ያንን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋር። ከአስናቀንም መስማት አልፈለገም ነፂ። ከዛ ህንድ ሄድን እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበረ። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ ተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበረ። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ህክምና ይገባው። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ህክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልተሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርንፍሌክስ፣ እንቁላል ቅቅል ምናምን። በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች ይሄ ቺፕስ ምናምን ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዚያ ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ከ10 ቀን በኋላ እቺ ፕሮቲን ሼኮች ምናምኖችን ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው። ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው። ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደውም ምናልባት መጠጥ ሲከለከል አዲክቲቭ ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደውም ይመርመር አለ። ተመረመረ። ሲመረመር መጠጥ አዲክትድ አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ እንጂ አዲክትድ እንዳይጠጣ የመጠጡን ስሜት የሚተካለት። ለምን መድኃኒት አለች እሷን ስትወስድ መጠጥ የሚባል ነገር አጠጣም። እሺ እና እኛውን የዛኔ ወይ ዝም ብለን ገዝተን ሰውየው ጽፎልን ማድረግ እንችል ነበር። እንደው አንዳንዴ ሳስበው እሱ ለሙድ ነው አለ እኮ። እኔ ለሙድ ነው እንጂ እንትን ምለው እንትን አይደለም ብተውተዋለሁ ብለው ትቷል። እውነትም እዛም 40 ቀን ስንቀመጥ ትቷል። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ ተሰብስበው መጡ። የት ህንድ ነው የመጡት? ከዚህ ኢትዮጵያ። እሺ ኢትዮጵያ መጡ። ሊሄድም አላለችም። እኛ ሄድን፣ ተቀበልናት። ቆይ አልገባኝም። ባለቤቱና ልጆቹ ነፂ ወደ ህንድ ሊሄድ ሲል መጥተው ነበረ? መጥተው ነበረ። እና ሚስቱ አሜሪካዊት ነች። አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታመው የሚል ነገር አልነበረም? የለም አልነበረም። እኔ ስጠይቀው አብሬ ልሄድ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ? አዎ እዚህ ነበረች። እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው። እኔ እና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና